ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እንግዲህ ዛሬ ይዤላቸው የመጣው ዳጣ ድራማ ነው። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። ሌላው ደግሞ ቪዲዮ ሳታዩ ኮመንት አትኮምቱ እባካችሁ፣ ልክ እንደ ራሳችሁ። ባለፈው ክፍል ላይ እንግዲህ ደረጀና ዳጣ የዲኤንኤ ምርመራ ካደረጉ በኋላ እንግዲህ ደረጀም ዳጣ ልጁ እንደሆነች ዳጣም አባቷ እንደሆነ ሲያውቁ በደስታ ነበር እንግዲህ ሲያብዱ ነበር። በጣም ነበር የተደሰቱት። ምክንያቱም ዳጣም ከብዙ ዓመት በኋላ ነበር አባቷን ያገኘችው። እንዲሁም ደረጀ ዳጣን ልጁን ከብዙ ዓመት ነበርና ያገኛት። ሁለቱም በጣም ነበር በደስታ የተላቀሱት። እንግዲህ ቀጥታ ከዳጣ ጋር ወደ ቤት ከሄደ በኋላ እባካችሁ ዛሬ ደስ ብሎኛል እንደሰት ሲሉ እንግዲህ እንደሰት ሲል ማርቲ ምን ተገኝቶ ነው ደሬ ስትለው በቃ እንደሰት ሲል ዳጣም አዎ እውነቱ ነው ዛሬ የደስታችን ነው ቀን ነው ሲል እንግዲህ ሁሉም ግራ ገብቷቸው ነበር። እና ሰላም የታሌ ቡና እስኪ ታፍላ ቤቱንም ሞቅ ሞቅ ታደርገው እያሉ እንግዲህ ሁሉም ተሰብስበው በደስታ ነበር። በጣም ነበር የተደሰቱት። ነገር ግን ኤቢ እንግዲህ ደስተኛ አይደለችም። ምክንያቱም ኤቢ ከቤቱ ልጅ በጣም አስቸጋሪና ቀናተኛ ናት። እና ምን ተገኝቶ ነው እነዚህ ሰዎች የሚደሰቱት እያለ ትንሽ ግራ ገብቷን ነበር። እንዲሁም ማርቲ ኤቢን ተነሺ ዛሬ የደስታችን ቀን ነው ትላታለች። እሷም እንግዲህ እሺ ብላ ለይስሙላ ግን ደስተኛ አይደለችም። ከዛ ሁሉ ግን የምታሳዝነው ሰላም ነበር። ሰላምም ግራ ገብቷት ፈገግ ብላ እያየቻቸው ነበር። ነገር ግን ሰላም እስካሁን ድረስ ዳጣ ልጇ እንደሆነች አላወቀችም። በስተመጨረሻ ማርቲ እስኪ ምንድን ነው ንገረን፣ ይህንን ያስደሰትከን የተደሰትክበት ምክንያት ስትለው ደረጀም እውነቱን ሊናገር ነበረ ልጄ ሲል ከዛ ዳጣ እንግዲህ ውሃን ወስዳ አያት ይችናል ልጅ ብላ ትሰጠዋለች። ደረጀም መናገሩን ይቶን አው ይቺ ልጄ ናት በጣም የምወዳት ይላል። ውሃም እንዴ አባዬ ኤቢ ማትወዳትም እንዴ ስትለው ደረጀም አው ኤቢን እወዳታለሁ፣ ሁላችሁንም እምወዳችሁ፣ ማርቲም አንቺንም እወድሻለሁ ይላታል። እንግዲህ ዳጣ ምክንያቱም እንደዛ ያደረገችበት ምክንያት የደረጀ ትዳር እንዲፈርስ አትፈልግም። ያው የቤተሰቡንም ደስታ ማጥፋት ስለማትፈልግ ያላት አማራጭ እንግዲህ ይቺ ውሃ ልጄ ናት የምትወዳት ብላ ወደሱ ታስጠጋታለች። እሱም አዎ ይቺ ውሃን በጣም ነው የምወዳቱ፣ ነገር ግን ኤቢ ተጠራጣሪ ስለሆነች በእርግጥ የምትጠራጠረው ነገር እውነት ነው። ምክንያቱም እሷ የተጠራጠረችው ነገሮች በሙሉ እውነት ስለሆኑ እና ኤቢ ይሄ ነገር ምንድን ነው እያለች እንግዲህ ትኩር ብላ ታያቸው ነበር። ይህን ቤተሰቡ የተደሰተበትስ ምክንያት ምንድን ነው? አባዬስ ይህን የሚለው ለምንድን ነው ብላ እንግዲህ ግራ ገብቷን ነበር። እንዲሁም ሰላምም ግራ ገብቷን ነበር። ምክንያቱም ዳጣ ደረጀ ልጄ ሲል እንግዲህ ያው ወሬውን ስለቀየረችበት እና ከዛ በኋላ ሁሉም በቃ አጠቃላይ ቤተሰቡ ግራ ገብቷቸው ነበረ። በቃ አሁን ወሬውን አትቀይር፣ ይልቁንስ የተደሰትክበትን ንገረን ስትል እንግዲህ ዳጣን በቃ እኛም እንወዳሃለን ትለዋለች። ምክንያቱም ማርቲ ደረጀን ካስጠነቀችው ሁሉንም ነገር ስለሚነግራት እና ዳጣ ያደረገችው ነገር በጣም ትክክል ነው። ነገር ግን ኤቢ አሁንም ተጠራጣሪ ስለሆነች በስተመጨረሻ እውነቱ ላይ ልትደርስበት ትችላለች። ምክንያቱም ሰላምም ሆነ በእርግጥ ማርቲ በጣም ጀግና ናት። እሷ ጥርጣሬ አልገባችም። ውሃን እቺ ሰላምና ኤቢ እንግዲህ ተጠራጥረዋል። የተጠራጠሩበት ምክንያት እንግዲህ ይቺ ዳጣ በፍርሃት እሷና ልጅ እያለችው እሱም በፍርሃት እየተንቀጠቀጠ ነበር። ለማውራትም ወሬው ጠፍቶበት ነበር። በጣም ያው በመደናገጥ ማርቲን እትዬ አንቺንም እንወድሻለን ኑሪልኝ ብላ እንግዲህ ማርቲንም ትስማታለች። እንግዲህ በጣም ቤተሰቡ በፈገግታ ደስ የሚሉ ቤተሰቦች ናቸው። ምክንያቱም ይሄ ዳጣ ድራማ በጣም አንድ ሰው ባልና ሚስት እንዴት ተቻችለው እንደሚኖሩ ያስተምረናል። እንግዲህ ደረጀና ማርቲ
ለብዙ ዓመት በትዳር የኖሩ አንድ ቀንም ተጣልተው የማያውቁ እሷም በተወደዋለች፣ እሱ ደግሞ ይወዳታል። እሷም ትዳሯን በደንብ ነው የምጠብቀው፣ እሱም ልክ እንደዛው እና ለሰው ያላቸው ክብር በጣም ደስ የሚሉ ናቸው። እንዳልኳቸው አቤጌ ብቻ ናት ትንሽ አስቸጋሪዋ። ደረጀም እንግዲህ ወደ ስራ ሊሄዱ መኪና ውስጥ ሲገባ ዳጣ እየሮጠ አባዬ አባዬ እያለ ወደ ደረጀ ትሄዳለች። ቆይ ቆይ አባዬ ስትለው ደረጀ ደግሞ ምን ቀረሽ? ጫማ ግዛልኝ ስትለው ደረጀም ይላል። ቁጥር 36 ቢጠበኝም ደግሞ ወስደ ትቀይርልኛለህ ወይ ያለሽ ጫማ ሳ ሲላት ዳጣም እኔ አሁን አዲስ ጫማ ነው የምፈልገው ምን አይነት ይሁንልኝ ሲላት ዳጣም በቃ ጫማ ብቻ ይሁን ልብስም ግዛልኝ ያለውን ስትለው ደረጀ ምን ነው እስከ ዛሬ ቂም ይዘሽብኝ ነበር እንዴ? የፀጉር ማስያዣም ስልክም ግዛልኝ ስትለው እንግዲህ ደረጀ ይስቅባታል። እሺ በቃ እገዛልሻለሁ ሲላት እንግዲህ ዳጣ በሀሳብ ትሄድና እሺ ዳጣ በቃ እንሄድና አንቺ የፈለግሽውን እገዛልሻለሁኝ። ምን ሆነሽ ነው ሲላት አይ ምንም አልሆንኩኝ እሺ በቃ እንሄድ ሁሉንም ነገር እገዛልሻለሁኝ። በጣም አይ አልፈልግም አባቴ እና ምን ነው አሁን ግዛልኝ ብለሽ እያንዳንዱን ዘርዝረሽ ነገረሽኝ የለም እንዴ? አዎ ብያለሁ፣ ነገር ግን ውሸቴ ነው ስትለው ደረጀ ምን ማለት ነው ይሄ ደግሞ? አባዬ እንደ ሌሎቹ ልጆች አባት ኑሮኝ ይህን ግዛልኝ ስም ነበር የተመኘሁት፣ ነገር ግን አሁን የተመኘሁትን አግኝቻለሁ። ነገር ግን ስልክም ሆነ ጫማ ባለፈው የገዛልኝ ልብስም ሁሉ አለኝ፣ አመሰግናለሁ አባቴ ትለዋለኝ። እንግዲህ ዳጣ በልጅነቷ አባቴ ቢኖር ይገዛልኝ ነበር ስትል የተመኘችውን ሁሉ ነገር አሁን የጠየቀችው ይገዛልኛል አይገዛልኝም ብላ ነበር። ነገር ግን ከዚህ በፊት ስለገዛላት ባለፈው የገዛልኝ ያለ ትለዋለች። እና ስመኘው የነበረው ምኞቴ ነበረ፣ ያ ምኞቴ ደግሞ አሁን ተሳክቶልኛል። እዚህ ጊዜ እንግዲህ ደረጀ በፈገግታ እንግዲህ ዳጣን ልጁን እቅፍ አድርጎ ይስማታል። ምክንያቱም ደረጀ እንግዲህ አሁን ላይ ዳጣን ከብዙ ዓመት በኋላ ስላገኛት በጣም ነበር የተደሰተው። ማታ ሳሎን ቁጭ ብዬ እጠብቅሃለሁ በጊዜ ና ቶሎ ትለዋለች። ደረጀም እሽ እመጣለሁ፣ አሁን ወደ ቤት ግቢ። እንግዲህ ወደ ቤት ከተመለሰ በኋላ እንግዲህ ውሃ ቁጭ ብላ ስለነበረ ውሃዬ ብላ ሳምንት አረጋታለች። በነገራችን ላይ ዳጣ ውሃን በተለየ ነገር ተወዳታለች። በእርግጥ ኤቢን ተወዳታለች። ኤቢ ትንሽ ችግር ስላለባት ነው እንጂ ለምንድን ነው እንደዚህ የምታቅፊኝ ስትላት እንግዲህ ዳጣም እንዴ እህቴ ስለሆንሽ ይኸውልሽ ከኛ ሰፈር ማንም ሰው አይናገረኝም፣ ምክንያቱም አንቺ እህቴ ስለሆንሽ። ይኸውልሽ ሰፈር ውስጥ ማንም ሰው እንድናገርሽ አልፈልግም፣ የሚናገርሽ ሰው ካለ ለእኔ ንገሪኝ። እዛ ደግሞ ሱቅ እየሄድሽ ያገኘሽውን በዱቤቢ እኔ ከፍልሻለሁኝ። እንግዲህ ዳጣና ውሃ ያው እየተሳሳሙ ያለ ማርቲ ትመጣለች። እንዴ ምንድን ነው እንደዚህ በፍቅር ያጣበቃችሁ ትላቸዋል። በጣም እትዬ እንዴት ነን አናምረም ትላለች። ማርቲም እንግዲህ እንዴ በጣም ነው የምታምሩት፣ አስተውልኮ ያያችሁ እህታማቾች ነው የምትመስሉት፣ እናምራለን አይደለም ማምዬ ስትላት ማርቲም በጣም ነው የምታምሩት፣ እዚህ እኮ ሁል ጊዜ አንዳንድ ጊዜ ተጣብቃችሁ ሳያቸው ዳጣ ምን ነው ልጄ በሆነች እኮ ብዬ እመኛለሁ። ውሃም እንዴ ማምዬ ዳጣም እኮ የኛ ልጅ ናት። አዎ የኔ ልጅ ናት፣ በተለይ አንቺ ካልሽ የኔ ልጅ ናት ትላታለች። ማርቴ ሲበዛ በጣም የዋህና ጥሩ ሰው ነች። ቲም እንግዲህ ውሃን ተነሺ አሁን ዩኒፎርምሽን ልበሺ ትምህርት ቤት እረፍዶብሻን ትላታለች። በጣም እትዬ እኔ ላድርሳት እንዴ ትምህርት ቤት ስትላት ማርቲን ጎሽ እሺ አንቺ አድርሻል፣ እዛውም ለመምህራኖቿ የሚያስቸግሯትን ልጆች ንገሪላት። በጣም እንዴ እትዬ የምን መምህር እኔ አለው አይደለ እያንዳንዳቸው ከመሬት ነው የምቀላቅላቸው። ማርቲም እንግዲህ በዳጣ እንግዲህ ተሰቀባታለች። ምክንያቱም ዳጣ ትንሽ ጉልበተኛ ስለሆነች እንግዲህ አብሶ ውሃን ማንም እንድናገርባትም አትፈልግም። እዚህም ከሄደ በኋላ ዳጣም አሁን ተነሽና ልብስሽ ልበሺ ስትላት እንግዲህ
ውሃ በቃ ትምህርት ቤት ባልሄድስ ዳጣ ውሃን ትቆጣትና ሂጂ ልበሽና ትምህርት ቤት እኔ ራሴ አድርሽሽ ነው የምመጣው ትላታለች። እና እንግዲህ የውሃና የዳጣ ፍቅር በጣም ትንሽ ለየት ይላል። በጣም ነው የሚዋደዱ። ውሃም የዋህና ውሃ ናት። በጣም ምርጥ ልጅና የዋህ ናት። ሌላዋ እንግዲህ ሰላም ነች። ሰላም እንግዲህ ጽዳት እያጸዳይ ከነ ማርቲ ክላስ ገብታ አልጋቸውን እያነጠፉ እንግዲህ ይቺ ነገረኛዋ ኤቢ ትመጣለች። ኤቢ ስትመጣ እንግዲህ ይችን ሰላምን ምን እያደረግሽ ነው ስትላት፣ ሰላምም እንዴ ምን ትጠይቅኛለሽ የምሰራውን እያየሽኝ አይደለ ትላታለች። ሰላምም ምን ነው ልታግሽ ይፈለግሽ እንዴ ስትላት፣ እንግዲህ ኤቢም እኔ ምልሽ አባዬ እና ማታ ላይ ሲደሰቱ የነበረው ምን ሆነው ነው ብላ ትጠይቃታለች። ሰላም ውይ በስማ በጣም እኮ ደስ ብሎት ነበረ። እንግዲህ ሰላምን አንቺም እኮ ደስ ብሎሽ ነበር፣ ታዲያ ጋሼ እንደዛ ደስ ሲለው ለምንድን ነው ደስ የማይለኝ? ቆይ ግን ምክንያቱን ሳታውቁ እንደዛ ደስ የሚላቸው ለምንድን ነው እንዴ? ኤብዬ አብሮ እኮ ያለሽ ሰው ሲደሰት መደሰት አለብሽ። ደግሞ እኮ ደስታ ራሱ ይገባል። እንግዲህ ተጠራጣሪ ስለሆነች አይ እኔ ግን ምክንያቱን ሳላውቅ መደሰት አልፈልግም። ሳምዬም እንግዳውንስ ሂጂና አባትሽን ጠይቂው አንቺ ምን ይመስልሻል ስትላት፣ ሰላምም እኔማ እንደዛ የተደሰተበት ምክንያት ያው ስራው ተሳክቶለት ሊሆን ይችላል። በጣም አይመስለኝም ስትል፣ ሰላም እንዴት ነው የማይመስልሽው? እንግዲህ እኔ ምልሽ የልጅሽን አባት መቼ ነው የምታስተዋውቂኝ? ደግሞም የረሳውልሽ እንዳይመስልሽ። እሺ አሁን ትወጪልኝ፣ እኔ ስራዬን ልጨርስ። ዳጣ እንግዲህ ወደ ኤቢ ትሄድና ኤቢዬ ትላታለች። በእናትሽ አንድ ነገር ልጠይቅሽ ነው፣ ግን እምቢ እንዳትይኝ። ምንድን ነው ስትላት፣ ዳጣም በቃ ኤቢዬ አንድ ጊዜ ብቻ ግን እምቢ እንዳትይኝ። መጀመሪያ ለምንድን ነው ቃል ምገባልሽ? ያውም ላንቺ ብዬ እኔ እኮ እወድሻለሁ። እባክሽ ማንን ሰምተሽ ነው አንቺ እኔን ለማታለል እንዳሞክር ብዬ እኔ እወድሻለሁ በቃ ነገር ግን አንድ ነገር ብቻ ፈቃጅልኝ ናትሽ ብዬ ስትላት፣ ኤቢ እሺ ምንድን ነው ቀፍሾች ስትላት፣ እንግዲህ ኤቢም አልፈልግም በቃ ማቀፍ እኮ ነው ትላታለች። በመጨረሻ ቅፍ አድርጋ ትስማታለች። ዳጣ እንግዲህ ይህን ያደረገችበት ምክንያት ከብዙ ዓመት በኋላ እህቶቿን እንዲሁም አባቷን ስላገኘች በጣም ስለተደሰተች ነው። ነገር ግን ኤቢ ትንሽ ነጭናጫ ቢጤና ለምንድን ነው ያቀፍሽኝ ስትላት፣ ዳጣም በቃ ዝም ብዬ ነው ደስ ስላለኝ ነው ትላታለች። ኤቢም ቆይ ከዚህ ቤት እኔ ያላወቅኩን ነገር ምንድን ነው? ሁሉም የተደሰተው የሆነ ነገርማ አለ። በጣም እረ ምንም አልተፈጠረ ኤቢዬ፣ እሱን ተይውና ይልቅ የሆነ የሚያስቸግሩሽ ወንዶች አሉ እንደ ስትላት፣ ኤቢም ምን ነው ልትቀጠቅጭ ሊፈለግሽ እንዴ? ኤቢም እቀጠቀጠ ማለት ዳጣም እቀጠቀጠው ትላታለች። ናታን ነው ያስቸገረኝ፣ እሱን ሄደሽ ተቀጠቅጭልኛለሽ ወይ ትላታለች። ዳጣም ውይ እሱማ ቤተሰብ እኮ ነው። ዳጣም ማለት ኤቢም በስተመጨረሻ ችግር የለም የሆነ ልጅ አለ ሄደሽ ተቀጠቅጭልኛለሽ ስትላት፣ እንግዲህ ዳጣም ችግር የለውም አንቺ ብቻ አሳይኝ እኔ እደበድብልሻለሁ ትላታለች። ናታንና ዳጣን እያወሩ ነበር። ዳጣም እንግዲህ ኤቢ እንደምትወደው ትነግረዋል እና ናታን እኔ ኤቢን አልወዳትም እኔ እንደ እህቴ ነው የሚያያት ሲል፣ እንግዲህ ዳጣም አይ እሷ እንደ ወንድም ሳይሆን የምታይህ በጣም ነው የምትወድህና የምታፈቅር ትለዋል። ናታን እንግዲህ የሚፈልገው እንደ ዳጣ አይነት ሴት ነው የሚወደው። ምክንያቱም ዳጣ እንግዲህ በጣም የዋህና ተጫዋች ሴት፣ ነገረኛ ያልሆነች ነው ሴት የሚፈልገው። ኤቢ ደግሞ በተቃራኒው ነገረኛና ቀናተኛ ሴት ነች። ማርቲም እንግዲህ ውሃን ምን ሆነ ነው ሰውነትሽ እኮ ተኮሷን ስትላት፣ ውሃም ቅድም ከትምህርት ቤት ስመለስ ሰላምዬ ትኩስ ምግብ ሰታኝ ነው ስትል፣ እንግዲህ ማርታም ትስቅባታለች። ሌላዋ እንግዲህ ዳጣ ናት። ዳጣ እንግዲህ አባቷን ደረጀ ማታ ጠብቃለሁ ቁጭ ብዬ ስላለችው እንግዲህ እሱ ግን ቶሎ አምሽቶ በሩን እያየች ነበር። ማርቲም እሷ
ዳጣ ጨንቋ ስለሆነ ዳጣዬ እንደተዋሽ ስትላት ደህና ነኝ ትላታለች። ለዳጣ እንግዲህ አባት ደጅን ነው፣ ኩራት ነው። አባት ብዙ ነገሮች ከስራ ቦታ ብዙ ደክሞ ቶሎ እንኳ መጥቶ ከቤት ሲመጣ ነገር ግን ፈገግ ነው የሚለው። ሌላው ደግሞ ይህን ሁሉ የሚያደርገው ልጆቹ ጥሩ ደረጃ እንዲደርሱለት ይፈልጋል። አባትሽን ልታከብሪው ይገባል፣ ቢሆን እንዴት ስሙን እስከ መርሳት ትደርሻለች ስትላት ዳጣም አየትዬ ሁሉም አባት አንድ ነው ብለሽ ነው እንዴ ትላለች። ነገር ግን ማርቲ ገና ጉዷን አላወቀችም። ምክንያቱም ዳጣ እንግዲህ የደረጀ ልጅ መሆኗን ገና አልነገራትም። ነገር ግን ደረጀ ለማርታ መደበቅ የለባትም፣ ሁሉንም ነገር ለማርታ ይንገራት። ይሄ የሆነው እንግዲህ ማርቲን ከማግባቱ በፊት ነበር። ደረጀ ዳጣ የመጀመሪያ ልጁ ናት። ስለዚህ ሳይዋሻት ሁሉንም ነገር መንገር አለበት። ዳጣ እንግዲህ እንዳልኳቸው ስለተደናገጠች እንግዲህ ደረጀን በቃ ሙቆኛን ልብስ ቀይሬ ልምጣ ሲል እንግዲህ ደረጀ ጋር አብራ ተነስታ ልትሄድ ስትል ማርቲ ትስቅና እንዴ ዳጣ አብረሽ ልትሄጂ ነው እንዴ ትላታለች። ምክንያቱም ዳጣ እንደዚህ የምታረግበት ምክንያት እንግዲህ አባቷን ለብዙ ዓመት ስትፈልገው ለብዙ ዓመት እንግዲህ ናፍቋት ስለነበረ ነው። በጣም ትደነግጥና እንደገና ቁጭ ትላለች። ደረጀም አንዳንድ እንግዲህ ተረቶች እንግዲህ እየነገራት ማርቲ ትስቅ ነበረ። እንግዲህ ተጠራጣሪዋ ኤቢ እንግዲህ ወደ ማርቲ ክላስ መኝታ ክላስ ትገባና እንግዲህ የአባቷን ኬስ ትፈትሻለች። ምክንያቱም አባቷ እንዲሁም ዳጣ በጣም ነበር ሲደሰቱ የነበረው። ዳጣም በድንጋጤ እንግዲህ ኤቢና ይቺ አቤ ማናት ውሃና ልጅ ብላ ወደ ደረጀ ይችና ልጅ ስላለችው ደረጀም ልጅ ምናምን ስላለ ኤቢ ተጠራጥራ ስለነበር እንግዲህ የአባቷን ኬስ ትፈትሻለች። ከዛ እንግዲህ ደረጀ እንግዲህ ሳያስበው የዲኤንኤ ወረቀቱን አስቀምጦን ነበር። እንደ አጋጣሚ እንግዲህ ሰላም ትመጣለች። እንዴ ኤቢ ከዚህ ነው እንዴ ያለሽው? ከክፍልሽ እኮ ብገባ አጣሁሽ ትላታለች። ኤቢም እንግዲህ ትደነግጥና ለምንድን ነው ግን አንቺ ልጅ ሳታንኳኩ የገባሽው ትላታለች። ያው እናትና አባትሽ ወደ ስራ አሁን ስለወጡ ማንም ሰው አይኖርም እኮ ብዬ ነው የምልሽ። በር የሚንኳኳው ሰው አለ የለም ተብሎ ነው እንደ የሚንኳኳው ትላታለች። እሺ አሁን ትወጫለሽ ወይስ ትቆያለሽ ስትላት እንግዲህ ኤቢም ውጭልኝ እኔ ከዚህ ቆያለሁ ትላታለች። ቀጥታ ወደ ዳጣ ትሄድና ኡፍ ስትል እንግዲህ ዳጣ ምን ነው ሰላምዬ ደከመሽ እንዴ? ምን ይደክመኛል እባክሽ ክፍሉን ላጸዳ ስሄድ ኤቢ ያለች ስትላት ዳጣ ምን እያደረገች ነው? አባቷን ኬስ እየበረበረ ልክ እንደ ዱርዬ በጣም ትደነግጥና እኔ ሄጄ ተደብቄ ለያት እንደ ሰላምዬ ትላታለች። ኧረ ደግሞ ካየችሽ ትገልሻለች፣ ተይው ይቅርብኝ ስለተጠራጠረ አይ ቆይ ሰላምዬ ግድለም አታየኝም እኔ ተደብቄ ለያት ትላለች። እንግዲህ የዳጣና የዳጣ የደረጀ ላይ መሆኗን እንግዲህ የሚያሳይ የዲኤንኤ ወረቀት ነው። እንግዲህ ይቺ ኤቢ የያዘችው ኤቢ እንግዲህ እንደ ልጅ እንኳን ብልጥ ሆና ያን ነገር ብታይ ቤተሰቦች የትዳራቸው ይፈርሳን ብላ አትደብቅም። ቀጥታ እንግዲህ የምትሰጣት አሁንም ለማርቲ ነው። ማርቲ ደግሞ ሲበዛ በጣም የዋነች እና እንግዲህ ሰላምም ተጠንቀቂ ስትላት እንግዲህ ዳጣ ቀጥታ ትሄዳለች። ሌላው ኤቢ እንግዲህ ከአባቷ አሁንም ወረቀት ብቻ ሳይሆን እንግዲህ ገንዘብ አግኝታለች። ብሩን እንግዲህ ባለፈው እንዳደረገችው ወይንም ከዳጣ ምኝታ ክላስ ከልብሷ ጋር ነው እንግዲህ የምትጨምር። ቀጥታ ወደ አባቷ ትደውላለች። ኤቢ ምን ፈልገሽ ነው ስትል ብር ከኪስ አግኝቼ ነበር ልውሰዶኝ ስትለው ደረጀም አይ ይላታል። ምክንያቱም ይቺ ዳጣ ኤቢ ብር ገንዘብ ስትጠይቅ ለራሷ ሳይሆን የሆነ ተንኮል አስባ ስለሆነ እንግዲህ ለዛ ነው ደረጀ አይሆንም ያላጀም እኔ ባንክ አውጥቼ እልክልሻለሁ እንዳትነኪ ይላል። እንግዲህ ብሩን ካስቀመጠች በኋላ ወረቀቱን አንስተዋለች። ቀጣይ ክፍል እንግዲህ ምን እንደሚፈጠር አናቅም። ምክንያቱም አንድ ሰው ልጅ ካለው ልጅን መደበቅ የለበትም።
ወንድም ከሆነ ለሚስቱ ከእሷ በፊት ስለሆነ ችግር የለውም ልጅ አለኝ ማለት። እንደውም ሴት ከሆነ ከባሏ ካገባችው ባል በፊት ስለሆነ ልጅ አለኝ ብላ መናገር አለበት። መደበቅ ተገቢ አይደለም። እና ደረጀ እንግዲህ በእርግጥ ባለፈው ሊናገር ነበር፣ ነገር ግን ዳጣ ወሬውን ቀየረችበት እንጂ እና መደበቅ የለበትም። ያው ለእኔ ተገቢ አይደለም ከሌላ ሰው ከምትሰሙ እራሳቸው። ምክንያቱም አንድ ሰው አሁን ምሳሌ ወደ ደረጀ ስንሄድ ደረጀ እንግዲህ ለማርቲ ደብቋታን። የደበቀበት ምክንያት ሌላ ራሱ ምክንያት ሊኖረው ይችላል። ነገር ግን ማርቲ ከሌላ ሰው ከምትሰማ እሱ እውነቱን ቢነግራት ጥሩ ነበር። እና ኤቢ እያለች እንግዲህ ደረጀ ሰላም አያገኝም። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። ባይ ባይ።